የመጣ ነው። እናንተ እንደምታውቁት የሞት ወንድሞቻችን እየመሰልን እናሳዝናችሁ አይደል? ወታደር በተለይ ደግሞ መብረቁ ይታወቃልና እንኳን እንደመብረቁ ያለ ወታደር ይቅርና ሌላውም ቢሆን ወታደር በመስዋዕትነት የታጀበ ድል ዘወትራዊ ባህሪው ነው። ይሄ ድልና መስዋዕትነት የወታደር ተፈጥሯዊ ባህሪው አብሮት የሚኖር ባህሪው። መስዋዕትነቱን ሁሉ ጊዜ አትነግረውም። ለምን? የማይሞት ዘመነ ካሴ፣ የማይሞት ሻለቃ ዝናቡ፣ የማይሞት ስለሽ፣ የማይሞት እሸቱ አይደለም ዘን ይወጣን። የማይሞተው ማን ነው? የወጣችሁለት አጠቃላይ ካለው ፍጥረት ያለ ጊዜው ያለ ገደቡ እንዳይሞት ነው ጫካ የወጣችሁት። በጣም ከሞቀ ከዛ ከተቆጠረላችሁ ደሞዝ ከሞቀ ቤታችሁ ሌላው ተነጥላችሁ የሞታችሁ ይሄ እሸቱ የሚባል ዘንድ ግለሰብ እንዳይሞት አይደለም፣ አማራ የሚባለው ስነ ፍጥረት እንዳይሞት ነው የወጣችሁ። አማራን ህዝብ ከሌሎች እህት ወንድሞቹ ጋር እስከ ዳግም ምጽአት እንዲኖር ነው የወጣችሁ። እንዳይሞት የሆነ ግለሰብ የለም። አፈሙዛቸው የቆመው ለዛ ነው። አማራነት ህልው ሆኖ እንዲኖር ነው። ጥቅል አማራነትን ልትጠብቁ ነው። እሱን ህልው አድርጋችሁ ልትኖሩ ነው የወጣችሁት። ስለዚህ የማይሞት ፍጥረት የለም ማለት ነው ከመካከላችሁ። አማራነትን ወደ ክብርና ልዕልናው ልትመልሱ ነው የወጣችሁት። ያኔ ነው ሞታችን የሚቆመው። እየቀኑ የምትከፍሉት ህይወት የምትከፍሉት ዋጋ ወጣትነታችሁን ትታችሁ ሌላውን ነገር ሁሉን ነገር ትታችሁ ይኸው የምታዩት ነው። በየቀኑ የሚከፈለው ትግሉ አፈሙዛችሁ የወጣበት ትግል እናንተ በጧት የወጣችሁበት ትግል የነፍስና የስጋ ዋጋ ነው የሚከፈልበት። አንዳንዶቹ በጣም ይቀልዳሉ። እዛ ሌላ ዓለም ሆኖ ድሮናያቸው ድሽቃያቸው ከላሻያቸው ይቀልዳሉ። በጣም የሚከፈልበት የነፍስም የስጋም ዋጋ ነው። በየቀኑ ይሄ ነው ክብር የሆነ ዋጋ ነው የሚከፈልበት። የስጋ ዋጋ ሲባል በዚህ ዕለት ጓደኞቻችሁን አስቡ። ከተማ ያሉትን፣ ባህር ዳር ያሉትን፣ አዲስ አበባ ያሉትን፣ ሞጣ ያሉትን፣ እዚያ ጎንጂ ያሉትን አስቧቸው። እንዴት ነው የሚውሉት? ምን ሲበሉ ነው የሚውሉት? ምን ሲጠጡ ነው የሚውሉት? እናንተን ደግሞ አስቡት። እጃችሁ ላይ እንኳን ትንሽ የሚጠጣ ነገር የለም። ያማረበት የሚበላ እንኳን እጃችሁ ላይ የለም። በየቀኑ የምትከፍሉትን ዋጋ አሰቃቂ ነው። እናትን ትናፍቅ ትችላለች፣ አባት ሊናፍቅ ይችላል፣ ልጅ ሊናፍቅ ይችላል፣ እህት ሊናፍቅ ይችላል፣ ቤተሰብ አጠቃላይ ይናፍቃል። እሱን ተውት። ደረቅ ሬሽን እንኳን ላይ ይኖር ይችላል። ኮዳ እንኳን እያንዳንዳችን ላንይዝ እንችላለን። ሁሉን ነገር መተው እያማረህ እየፈለግ ስጋህ እየፈለገ ሁሉን ነገር መናቅ ለዚህ ክብር ዋጋ ሲባል ይሄ አንዱ የስጋ ዋጋ ነው። ዝም ብሎ አይደለም። ይኸውልህ ዝም ብላችሁ የሆነ ክላሽ አንገታችሁ ብትንቀሳቀሱ ወጣቶች ብቻ አይደላችሁም። ከዛ በጣም የተሻገረ ታሪክ ነው የምትጽፉት። ከዛ የተሻገረ ስጋዊ ዋጋ ነው የምትከፍሉት። የወንድሞቻችን ሞት እንዴት አይነት ከባድ ነገር መሰለ። ጥልለ ወደ ውስጥ ማንባት ሁሉ ጊዜ ለማንም አትነግረውም። ስለዚህ ምንድነው የምታለው? ወደ ውስጥ ነው የምታነበው ሁሉ ጊዜ። የወንድም ሞት ይሄ ነው ችግሩ። ይሄ የስጋ ዋጋ ነው። የነፍስ ዋጋ ደግሞ አይታችሁታል። በጠራራ ፀሐይ ማንም ዘጭ ብሎ እየኖረ እዛ ፊት ለፊት ያን ሁሉ ምሽግ ጥሎ እንዲያርገው ህይወትን መተኪያ እኮ የለውም። በቃ እዚህ ምድር ላይ አትኖርም እኮ ከዚያ በኋላ ታውቀዋለህ። በዛ ጥይት መካከል ስትሄድ ለምን በቃ ሄዳል፣ ተሰናብተሃል። ምን ግን አለ? በጣም የምትናፍቀው ልጅ እኮ አለ። ቤት ላይ በጣም እንዲህ የምትሳሳለት ልጅ አለ። በጣም ማንም ሊደርስላት የማይችል ሚስት አለች እኮ ስትገባ ታውቀዋለህ። ያንን ሁሉ ትተህ ነው እንዲሁ በቃ ብለህ ያን በጣም የምትወደው ልጅ ሌላው የሚናፍቀውን እሱን ቁሱን አይደለም እላችሁ። እኔ ፎቅ ቤት መኪና ምናምን አይደለም እላችሁ። ስጋችሁ እምቢ ቢላችሁን ያን እኛ ያንን ትተን አንድ እርምጃ ከፍ ለማለት ያቃተንን ያንን ነገር ትተህ ትገባና አንድያ ዋጋን አንድያ ነፍስን ትሰጥና ትወድቃለህ። ከዛ መውደቅ ጀርባ ያለውን ዓላማ እዩት። ይሄ ነው የነፍስ በጣም ውድ የሆነ ዋጋ። በጣም ውድ። ማንስ ያን ይጥሰዋል? አሁን እኔ በጣም እንዲህ በእንትን የሚቦርቅ ልጅ ቢኖር ያንን ትቶ የሚጥስ ማን ሞራል ያለው አለ? ብቁ የሆነ ማን አለ ከመካከል? እናንተ ካልሆናችሁ በቀር መንበሩ ካልሆነ በቀር ቅድም እንደተባለው ነው። ከትናንት እስከ ዛሬ በጠልፎች ነው ያለፉት። እዚህ ላይ ዓላማውን እዚህ እጃቸው ላይ ያስቀመጠባቸው ልጆች፣ አደረውን ያስቀመጠባቸው ልጆች ናቸው። እነዚህ ልጆች ሁሉን ነገር ትተው ግሮ ነው ምውት የሆኑት። አዎ ገብቻለሁ በዛ ላይ ግባ ምናምን ብሎ ደሞም ግዴታ አይደለም። ቢያንስ እንኳን ድሽቀው ካለበት ላይ መሆን እኮ ይቻላል። ህጉ ራሱ ፕሪንሲፕሉ ራሱ እኮ አያስገድድህም እኮ ይቻል ነበረ። እዛ ድሽቀው ላይ ሆነ እንዲህ አድርገህ ተኩስ፣ እናንተ በዚህ ላይ ግቡ፣ በዚህ ላይ ጠላት እየሳሳ ነው፣ በዚህ ላይ ማፈግፈጊያ ቦታ አለ ብሎ መቀመጥ ይቻል ነበር። አለመሞት ይቻል ነበር። ያለው ሁሉ ነገር ትቶ ግን አይደለም። በትክክል የያዝነው ዋጋ በትክክል የተቀመጥንበት እዚህ ዓላማ በትክክል አፈሙዛቸው የወጣበት ይሄ በጣም የከበረ ዓላማ ነው። የነፍስም የስጋም ዋጋ የምንገብርለት የከበረ ዓላማ። ሐዘናችን አሁን አይደለም የምንገልጸው። ይሄን ቃሌን እንዳትረሱት።
በእርግጠኝነት ነፃነታችን አውጀን ጠላቶቻችን አጥፍተን አዲስ አበባ ላይ ከሌሎች እህት ወንድሞቻቸው ጋር ጎንደር ካሉት ሸዋ ካሉት ወሎ ካሉት ወንድሞቻቸው ጋር ዝክረ ሰማዕታት ሐውልታቸውን አዲስ አበባ ላይ ተክለን ነው የምናከብረው ያኔ በጋራ። ይሄን ቃል እንዳትረሱ። የሚቀር ማንንም አይቀርም ያቀር እርግጠኛው ነው የምነግራችሁ። 7 8 ምናምን አይደለም የወንድማችን 40 ሳናወጣ በዚህ መካከል አንድነታችንን እናውጃለን እንደመለው አማራ። እርግጠኛው ነው የምናገረው። ከዛ ማግስት ምን አለ ጋራ ያን ዝክረ ሰማዕታት እዛ አዲስ አበባ ላይ ዛሬ ከሚሰድቡት ዛሬ ሁሉን ነገር አዛብ ምንድነው የኃጢአትን ፍትወታቸውን ከሚያረኩበት ከተማ ላይ ሐውልታቸውን አቁመን ነው ያን ሐዘናችን የምንወጣው። ስለዚህ ምን እናድርግ ነው አሁን ጥያቄው። እንደ መብረቁ እንደ ጎጃም እንደ አማራ ምን እናድርግ? ኦርቶዶክስ በብዛት እዚህ አለ አይደል? እኔ በዛ በኦርቶዶክስ ውስጥ ስላደኩ አንድ ምሳሌ ልነግራችሁ ነው መሆን ያለባችሁ። ቤተክርስቲያን ውስጥ ካህን አለ። ወታደር ማለት ህይወቱ እንደ ካህን ነው። ካህን ምንድነው የሚያደርገው? ቅዳሴ ከመግባቱ በፊት ለምሳሌ ጧት አንድ ሰው ጋር ይሰዳደባል። በአጋጣሚ ሊጣለው ይችላል። ገፍቶ ሄዶ እኮ ነው። ምናልባትም እሱ በታች ውሃ እየጠጣ በላይ አደፈረስክ ቢሉ አንዱ ሊጣለው ይችላል። ስለዚህ ምን ያደርጋል መሰለ? ነገ ጧት ቅዳሴ ከመግባቱ በፊት ሩጦ ይሄድና ይቅርታው ጓዴ፣ ይቅርታ ወንድሜ ብሎ ይቅርታ ይጠይቃል። እግሩ ሁሉ ታጥቦ ንጹህ ሆኖ ነው የሚገባው። ለምን? ሄዶ ቤተክርስቲያን ስለሚቀድስ ቅዳሴ ሲገባ ያ የሚያቀርበው መስዋዕትነት ከእግዚአብሔር ዘንድ እንዲደርስለት ነው። ካለዛ ያ የሚያረገው ያ የሚደክምበት ድካም ቤተ መቅደስ ውስጥ ዋጋ ከዚህ ዘንድ አይደርስም። ዋጋ ይኖራል። በዛ በቂም በበቀል ይሸፈናል። ስለዚህ ንጹህ ሆኖ ነው የሚገባው። እናንተም እሱን ነው የምትሆኑ። ወታደር ይሄው ነው። ይሄው መንበርን አያችሁት እኮ ይሄው ሌላውን አያችሁ። ከእናንተ በላይ ሞትን ማንም ያውቀዋል። ስለዚህ ያ ሞታችሁ የክብር ሞት እንዲሆን ያ መስዋዕትነት የከበረ መስዋዕትነት እንዲሆን የተገባ ሆኖ እንዲገኝ ሁሌ ንጹህ መሆን። ይስደበኛ ከፈለገ ደስ ይበለው፣ ይምተኛ ከፈለገ ደስ ይበለው፣ ከሞት በታች ያለውን ነገር ያወርድብኝ ደስ ይበለው። ጭን ካለ እሱን እርግፍ አርገመተው። የማይሞት ማንም ስለሌለ ግማሾቻችን አንደርስም ይሆናል። በየሰዓቷ ካለ ወደ ጎን ወንድማዊ ግፊያ እንዳይኖር ወንድማዊ ልፊያ እንዳይኖር የለም። በእርግጥ አውቃለሁ ገናና ነው መብረቁ፣ በጣም ገናና፣ በጣም የተለየ በየቀኑ የምትሰሩት ምን ከዚህ እስከ ደንበጫ ዓለም ያቀውል እንደምን በዚህ መካከል የምንከፍለው ዋጋ የከበረ እንዲሆን ዓላማችን ጫፍ እንዲደርስ ነፃነታችን እንዲታወጅ ፍጹም እንደ ካህን ንጹህ መሆን ደግሞ ምን ስትገቡ መስዋዕትነት ከዛ ደግሞ ድል ይሄ ያለ ነው። የባህሪያችሁ ነው እንዲሆን መሰረቱ እንዳይናድ መጠበቅ። ታዜ እንዳለው ምንም ባልነበረበት ሰው ሰርግ ላይ ጥይት ሲተኮስ ሲደነግጥ በነበረበት ዓለም ላይ ሌላው እንኳን የበቃው ሰቆቃውን እንኳን በልኩ የሚረዳው ሰው ከተማ ላይ ሲዘንጥ በነበረበት ዓለም ላይ እዚህ ሞጣ ላይ ጥይት ያጮኸው ያን የገና 2014 ያብብ በመስዋዕትነት ላይ ከዛስ ተፌን ታስታውሳላችሁ። በቃ አለቀ። እሱን አጣ። ግን ደግሞ በየቀኑ ምን እያለ ነው ሄደው? እየናረ ንረቱን እየጠበቀ ነው ሄደው። መብረቁ ሞገሱ የበለጠ ከፍ እያለ እያደገ ነው ሄደው። ትናንት ደግሞ ወንድማችን አጣን። አሁንም ያንን ንረት መጠበቅ ነው እስከ መጨረሻው ድረስ። ይኖራል ጎደሎ ይኖራል። ያ ጎደሎ ማን ብቻ ይሞላው? ታዜ ብቻ ሊሞላልህ አይችልም። እናንተ ብቻ ልትሞሉት አትችሉም። እሸቱም የመብረቁ ሰብሳቢ ነው። ታዜም የመብረቁ ሰብሳቢ ነው። ተፈሪ የመብረቁ ሰብሳቢ ነው። ዘመነ ካሴ የመብረቁ ሰብሳቢ ነው። ሁላችን የሆነን ግን ያን ጎደሎ የምንሞላው ተጠራቅመን በጎ ሆነ ስንንቀሳቀስ ነው። መሰረቱ እንዳይናድ በእነዚህ ሰዎች የማጣት ብዛት እንዳይናድ እሱን ጠብቀን መሄድ። ሌላው በጣም ቀላል። እሱን ጠብቀን ከሄድ በክብር የወደቁበት ዓላማ በተራ ትንሽ ደቃቃ ነገር በተለይ ደግሞ በስጋዊ ፍትወት በስጋዊ ፍላጎት እንዳይንኮራሽ አደራ። ጎደሎ አለው ሰው ነው። በቃ አለቀ። እኔ የምችለው ግን ምንድነው? አሁን በተፈጥሮ ስዩም የማያስተካክለው ግን እሸቱ የምችልለት ምንድነው? ጎደሎ ያለ የታዜ ተፈጥሯዊ የሆነ ጎደሎ ምንድነው ያለ? እሸቱ ያን መሸከም ግዴታው። እሸቱ ሙሉ ሆኖ መሰለ እንዴ ከዘመነ ካሴ ጋር ሰዓት ፈጻሚ ሆኖ የሚንቀሳቀስ? እናንተ የምትችሉት ጎደሎ ምንድነው? በወንድሞቻችሁ ከዛ መረዳት ነው። በቃ ኦኬ፣ ይሄ የእሸቱ ተፈጥሯዊ ጎደሎ ነው። ይሄን እረዳዋለሁ። ምንም እንኳን ቢያረግ እሱን እያረጋችሁ ወንድሞቻችሁ እያወቃችኋቸው ከዛ እየቻላችሁ ተፈጥሯዊ የሆነውን ነገር ደግሞ መቻል ነገ ከዛሬው በተሻለ ሁኔታ ቅድም እንደተባለው የወንድማችን ክብር የሚመጥን ስራ በቅርብ ድርጅቱ ራሱ እየቀመረ ነው፣ እያዘጋጀ ነው። ለሱ በስነ ልቦና እንደ ትናንትናው ሁሉ በደንብ መዘጋጀት ያቸው እንደው እንደዚህ ተሰባስባችሁ ሳይሆን የፈለግነው እስኪ እንደዋዛ ዝም ብለን አዋዋላችሁን ልያቸው ብለን ነው ሩጠን የመጣነው። በግብርም በሌላም በሐሳብ በድርጊትም እዚሁ ከእናንተው ጋር ነን፣ አብረን እንቀጥላለን። መልካም ባል ይሁንላችሁ። እግዚአብሔር ይስጥልኝ።